ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ አደረሳችሁ እንላለን። በአማራ ክልል የሚካሄደውን የህልውና ተጋድሎ በተመለከተ ያሉትን መረጃዎች በየጊዜው እያቀረብን እንገኛለን። ዛሬ ሰሜን ሸዋ ያለውን አጠቃላይ ሁኔታ በተመለከተ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ ወታደራዊ ገድሎችን አስመዝግቧል። እንደዚሁም በዓሉን አስመልክቶ አንዳንድ መግለጫዎችን መልእክቶችን አስተላልፈዋል። ይህም በተመለከተ የእዙ ተራው ተንታው አላሰማው ወርካቸው ተሰውተው የለም ምን ልክ ተሰውተው ማን ጋር ሻለቃ ዘመቻ ነበረ እንደዛ ጉድ አንተ ማታ እና ምን አረጋቸው ያኛውን ማን ሰደን ተመከረ ያለስ ሁለቱም ምን ተመጣና ለወርና ወር ተቀኛል ይደርና ተስምጥረ ምን ሆነው ነው እናንተ ባወራችሁት መሰረት ሪከርድ ነው የደረሰን በሪከርድ መሰረት ያዛወራሩ ሰላም ተነስተልን የተከበራችሁ በኢትዮጵያ ቤተሰቦች እንዴት ናችሁ? በፋኖ ውስጥ ያለውን የእርስ በርስ መተላለቅ ያው የተለመደ ሆኖ ቀጥሎ ሲያበቃና ዛሬ ላይም ህዝብ እንዴት እያለ እንዳለ በብዙ መድረኮች ከህዝብ አንደበት የሆነውን እኛም በቦታው ላይ ያለውን እውነት ከማወቅም በላይ ዛሬን በአንድ ቀን አዳር እንኳን የሚሆነውን ነገር ለውጥ እንዳይኖር በሚል በትክክል ከቦታው ላይ ያለውን ነገር ስህተት እንዳንፈጥር መረጃውን አጥርቶ ለማቅረብ ከቦታው ላይ ስልኮችን እያቀረብን ነው እና ይህንን የሚመስል የእርስ በርስ እልቂት ባለበት ሁኔታ ላይ መሳይ መኮንን ደግሞ መቼም ለኢትዮጵያ በተለይም ለአማራ ክልል ህዝብ እንደ መሳይ መኮንን ጥላት ሆኖ የቀረበ ሰው የለም። የተረፉት እንኳን እንዳይተርፉ የደረሰው ጥፋት እንኳን እንዳይበቃ ሌላ ጥፋት፣ ሌላ ሞት፣ ሌላ መጠፋፋትን ለማስቀጠል ሲል የመሳይን መረገምና ከዚህ ጋር ያሉ ሰዎች በኮሜንት ምናምን የሚሰጡትን ነገር ገባ ብላችሁ እንደው ሰውን ለመታዘብ ያክል ብታዩት ደስ ይለኛል። ኮሜንቱን ብቻ ላይ በተለይ ምን እንደሚሉና እዛ ላይ የሚሉ ሰዎች በሙሉ እነማን እንደሆኑም እንድታዩዋቸው ጀስት የዘሩትን ማጨዳቸው የትም ስለማይቀር ኤርትራዊም ይሁን ግብፃዊ የኢትዮጵያ ጠላት ከዚህ ጋር ሆኖ አሰፍስፎ ምንም ነገር ቢያደርግ ያ ፍርድ የማይቀር መሆኑን ነው እኔ እያረጋጋጥኩና እየመሰከርኩ የምሄደው ሁሉም የዘራው እንደሚያጭድ እርግጠኛ ስለሆንኩ ማለት ነው። ስሙት እስኪ መሳይን እንዴት እንደሚሉ የሚያከብረው የገና በዓልን አስመልክቶ ለማህበረሰባችን የክርስትና እምነት ተከታዮች እንኳን አደረሳችሁ መልእክት በሚዲያ አቤት ድንግል ማርያም በመወለዱ የማይታይ መወለዱና መተኛቱ ከዚያም ለሰው ልጅ ፍቅር ብሎ የሞት ጽዋን መቅመሱ በእኛ ዘመን ለሰው ልጆች ፍቅር ብለው መስዋዕትነትን ከከፈሉት መካከል ንምጣም ሰሞኑን ምን አለ? አመሰግናለሁ በድጋሚ መሳይ። በተለይ በዚህ ሰሞን ለ15 እና 16 ቀናቶች በተለይ በይፋት ቀጠና ላይ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን አመራሩን ትኩረት ያደረገና ህዝባችን ላይ ትኩረት ያደረገ ከተለያየ ቦታ ኃይሉን አጠረቃቅሞ በተለይ ገዳይ የሚለውን ኃይል አለኝ የሚለውን ኤሊት ፎርስ ሸዋ ላይ አሰማርቷል። በተለይ ይፋት ቀጠና ላይ ያለውን ማህበረሰብን ለማውደም ማህበረሰቡን ሀብት ንብረት ለመዝረፍ በስፋት ከተለያዩ አቅጣጫ በአዲስ አበባ በኩል ከደብረ ብርሃን ከጣርማበር እንደዚሁም ከደብረ ሲና በልዩ ዞኑ በኩል ደግሞ ከዚህ ቀደም ታስታውስ ከሆነ አብይ አህመድ የብልጽግናው መሪ ማለት ነው ኬሚሴ ድረስ ሄዶ ኬሚሴን ህዝብ ምንድነው ያለው ይሄንን ልዩ ዞን ከወንድሞቻችሁ ጋር እናገናኛችኋለን በቅርብ ቀን የሚል ህዝብ የመቀስቀስና ህዝብ ለህዝብ ግጭትን እንግዲህ ሻለቃ ማን ነው አበበ ሙላት የሚባለው ልጅ ነውና በጣም የሚያሳፍር ልጅ መሆኑን በዚሁ አጋጣሚ አይቼዋለሁ። የሚያሳዝነው ይሄ አበበ የሚባለው ነው ጀስት ምክንያቱም ከሱ በላይ በዚህ ልክ ከዛ ማህበረሰብ ላይ እንደዛ አይነት አጭበርባሪ ልጅ መፈጠሩ ስለሚያሳዝንና ውሸት ስለሆነ ማለት ነው። ባለፈው ደሴን እንደዚህ በየቀኑ ማልደውለው እንዳልኳችሁ ነው። አድማይ ተበረካችሁ በቀጥታ ይሄን አጣራ እዚህ ላይ እንደ ተብሏል የሚል ጥቆማ ቢሰጥና ያን እውነቱን ፊድ ማድረግ እችላለሁ፣ ችግር የለብኝም። ነገር ግን እነዚህ በሬ ወለደ ብለው ተቀናይተው ተናበው ገንዘብ ኢንቨስት አድርገው ተደራይተው የሚያወሩትን ነገር እየሰማ ሰው እኔ የምናገረውን እውነት ካልተቀበለ በሚል ነበርና ከደሴ ላይም መርሳ አካባቢም ያለውን ኦልሞስት ትናንትናም ጎንደር መተማ አካባቢም ያለውን እንደዚህ ለማድረስ እንኳን ብዬ ሪከርድ አድርጌ ሁሉ የተወሰኑ ፓርቶችን አሰምቻለሁ ማለት ነውና ይሄን እንደዚህ ይላል። ራሳቸው ደግሞ የባለፈው የተጠለፈው ስልካቸው ደግሞ የሚለውን ስሙት። ቅድም የተጀመረው ማለት ነው እነሱ ነው በቀደም ሪከርድ አድርገውና ዋትስአፕ ላይ ተገባለህ ነው መስጥሪ ነበር ዋትስአፕ ላይ ተገባለህ ወደ ገና አንተ ነበር
ያው አንተና ታናሳም ከዛ በኋላ ልማኩ ሪሰርች ማስተማው ትእዛዙን አወረድኩ ትእዛዙን መሰረት ከዛ በኋላ ትናንትና አስቂት ይዘጋት ትእዛዙ አወረድኩለት ወዴት እዛው ለምን ይወጥ ነው የት ነው የነበረው ምኒልክ ማመጣው ታላቆት እሺ እና እኩል ይንቀሳቀሳሉ አይደል ያልነው ሲጀመር እኮ እና ያኞች ስለሚንቀሳቀሱ ከነሱ ጋር እኩል ይንቀሳቀሳሉ ነው ያልኩት ማን ለሁሉም ተዘጋጁ ነው እንጂ ያልኩት ታችኞቹ ሲንቀሳቀሱ እኩል ነው እንጀምራለን ያልነው እኮ እንቅስቃሴ ተዘጋጁ ነው ያልኩት ያንና እንግዲህ ነው አሳፈላይ ያለው ምን ወረደልኝ ትያዝ ሪኮርዱ በስልክ ላይ ደወልኩ አታነሳም በተሰጠኝ በላከው ሪከርድ መሰረት ትእዛዝ አወረድኩ እንደ አይነት ነገር ተፈጠረ ተብሎ ላይኞቹ ታችኞቹ እንኳን አብረው ሊንቀሳቀሱ አልነበረም ወይ ተብሎ ተናቦ እንኳን ለሆነ ጥፋት መቆም ያልተቻለና እርስ በርሱ ብዙ ነው ረኔ እንደ ሰው እንደዚህ የተገኘው ነገር ሁሉ ስለማይወራ እሱን ስለማስብ የሚጠቅመውንና ወደሚጠቅመው ለመሄድ ጥረት ማድረግ ላይ ከጥላት ወጥመድ ለመውጣት ስለሆነ የምሰራው እንጂ የሚሆነው ነገር አላውቅ ብዬ አይደለም ግን ማውራቱ የማይጠቅም ከሆነና ማውራቱ እንደውም ለጥላቶች የሚጠቅም ከሆነ አላወራም ጀስት ያ ነገር እንዲቀጥል ማድረግ ግን አይደለም እንዳይቀጥል ስራ ይሰራል በወሬው በኩል ግን ማውራቱና መወራቱን ሰዎች ስለሚፈልጉት ማለት ነው ስለዚህ ለምሳሌ አሁን በዚህ በመኪና ታገተ ኦር ምናምን ተብሎ በወሬ ብቻ ከማለት በስተቀር የትኛውም ሚዲያ ላይ ሪሶርሱን ደፍሮ ያስቀመጠው የለም በዚሁ አጋጣሚ በአሊ ዶሮ የሚባለው አካባቢ ላይ አንዱ 3 መኪና ይላል አንድ መኪና አንድም ይሁንም ሁለት ትክክለኛ መረጃውን ደፍሮ የሚያቀርብ የለም እዛው በጥላት ወጥመድ ውስጥ ተጠልፎ የሚጮህና የሚያማርር አሁንም ጥላት እየረገጠው የሚሄድ ለጥላት ስኬት የሚሆን ሲለፈልፍና ሲጫጫህ የሚሆን እንጂ አብሮ የማይቆም ንግግር ነው ማየው በተለያዩ ሚዲያዎች ላይ እዚህ ላይም የምርኮኛ ጋጋታ የምርኮኞች ተማጽኖ ምርኮኛው እንዲሆነ ይያለ እንደው በራሳቸው አንደበት እንኳን ዩኒፎርሙን ሰብስበን የኛኑ ሰው አልብሰን ቪዲዮ እየተቀረጽን ነበር ያሉ በቅርብ ጊዜ እንኳን በጎጃም አካባቢ በተለይ ከፍኖተ ሰላም ጀምሮ ያሉ ጉባኤዎች ላይ የፋኖ ልጆች ነግረውናል አልገባን ብሎም አይመስለኝም ስለዚህ ሰው ለራሱ ሲል ራሱን ለማዳን ጥረት ቢያደርግ እንጂ እውነታው ይሄ ነው እውነታው ፋኖ የትኛውን ቦታ ላይ አብሮ የሚቆም የለም ተማረከ ወር ምናምን አለ ነገሯቸው እኮ ፍኖተ ሰላም ላይ ሞርተር ይዞ እንዲማረክና 5 ሚሊዮን ነው 15 ሚሊዮን ብር ተሰጥቶት ወደ ምትፈልገው ሀገር ትሄዳለህ ተብሎ ሲንዘላዘል የነበረ አንድ የመከላከያ እዛቻችን ኃይል የሚመራው ዘልዛላ ሰው እጁን ሰጠ አሁን ግን ያው ታስሮ አሩን እየበላ እንደሆነ እና ከዛ በኋላ በትክክል የመከላከያ ሰዎችን ማርከው እንደማያውቁ ነው ነገርን አንድ ሁለት በሌላ በዚህ በወሎ አካባቢ ላይ አንድ ሁለት ሰው እስት ብሎ ያጀ ቆረጡ ሰሞን አንድ በቲክቶክም እንደዛ ያጋራልጅ አንድ ሁለት ሰው ሊማረክ ይችላል ከዛ ውጪ ግን በብዛት እንደዛ ምናረጋው እኛ ራሳችንን አልበሰን እንደዛ ምናረጋው ይላል ያን አንጋጋና አሁን በቃ መንግስት ተሸነፈ ነው ፋኖ አሸነፈ ነው እኔ እንዱ በዚህ ልክ እንደው እሳቤው የተሰለበ ትውልድ በመኖሩ እኔ በጣም ይዘገነኛል ራሱን በዛ ልክ ራሱን በራሱ ለማጥፋት ራሱን በመቀኝነት ከእውነታው ራሱን እየቀበረ በውሸትና በጥላቻ ዓለም ራሱን በሽተኛ አድርጎ ለመኖር የሚሄድን ሰው ሳይ በጣም ይገርመኛል እውነታው እኔ እንዴት አድርጎ እንንገራችሁ ይሄንን እንኳን እንትን ማለት ደውሎ መስማትም ይቻላል ትክክለኛ አማራ ክልል አካባቢ ላይ ያላችሁ ወንድሞች ካላችሁ ደውላችሁ ጠይቁ ደውሉ አባባ ሁሉ ነገር አዘጋጅተው ሬዲዮ ማታጠቅ ነው ተባለ እሺ ያዋላ ይዘጋ በየት ያዛወርኩለት አጥቂት ማታ ነው መጣም ነገር ነው መጣኝ ማን እሺ ታጥቆ ነበር ታዲያ ሻክለው እኔ ምናምን እሺ ዘማና ለምን አውድ የተበታተነ ሰራዊት አለ ግዴታ ይሄን ምናምን በራሳቸው ይመጣሉ ችግር የለም እነሱ አይደለም ይመጣሉ ሰራዊቱ ነው ከዳለው ነው ማለት ነው ልክ ስላልነበረ ነው ልጅ የበጋው ሰው እሺ ወራንዶ ወራሩ ይያቱ ይሳዋላ ሰው እዛ አምስተኛ ወሬማን እየደረሱ በኋላ እየመጣለሁ እናንተ ሌሎቻችሁ ሁሉ ምናምን ብለን ማለት
የያዙት ደግሞ ብርሃንም ትእዛዝ ስለሰጠ ሻለቆቹንም ትእዛዝ ስለሰጣቸው እንሄዳለን አተኙም እንደንት ነገር ነው። ከዛ በኋላ ተመጣጣ እርግጥ ተመጣጣ ነው አተዱም ያለው ምኒልክ ነው። አዎ እሺ በቃ ተመጣጣ በኋላ ተቆፈ መሰለኝ እሱም ስንት ነው አሁን የተመጣው? ሙሉ ቀን ተፈረመ ነው የነበረው የለም ታነጋ የነበረው ልጅ እሺ እሱ ነው አዛማ ተመጣጣ ነው ገብቷል ነበር እሱ ምንድን ነው አልገባም እንደ ሙሉ ቀን ፎቶ አለ ሲላክልኝ እና የገባው ታዲያ እናንተ መስዋዕት እንዴ? አዎ አኛ መጥቶ ገብቶ ነበር ብዬ ነው። አዛ ተመልሶ ገብቶ ነው እናንተ ጋር የለም አሁን ደግሞ መጥቶ እናንተ ገባሪ አይደለም ታባልና ይሄ እንደዚህ እየተባባለ በተለይ በዚህ ከሰሜን ሸዋ ጋር እንደዚህ ባለበት ሁኔታ ነው እንደዚህ እያላችሁ ያለውና መሳይ አንዴ ተረግሟል ኦሬዲ። ከዚህ ቦታ ላይ ሆነው ግን እዛ እየቀለወጡ ካሉበት ማህበረሰብ ጋር በተስፋ መቁረጥ ውስጥ ያሉ ሰዎች አሉ። ምንም ይባል ምንም ከዚህ ታሪክ ጋር የተነካኩ ሰዎች እስከ ቆሻሻ ማንነታቸው የሚጠፉበት እንጂ ወደፊት የትም ቦታ ላይ ምንም እንደ ሰው እንኳን የሚታዩበት እንዳልሆነ አይሽር። የትኛውም ዓለም ላይ ሆኖ የስለሺ የኢትዮጵያ አምላክ የስለሺ እግዚአብሔር የሚሰራው እሱ ነው። የትኛውም ዓለም ላይ ሆኖ እዚህ እኔን እዚህ ስታቃጥሉ የኔን እናት አባቶች ስትገሉ የኔን እህት ወንድሞች ስታባሉ ያላችሁ ሁሉ የትኛውም ዓለም ጫፍ ላይ ሆኖ እውነቴን ነው የምላችሁ ፈጣሪ ማት ያወርድባችኋል። ደግሞ ጭራሽ ውሸት ነበር ሕክምና ጠበል ብሎ ሄደ። ከዛ ተመልሶ ሳለጋ መጣ። ከዛ ተመልሶ እና ያሬድ ጋር በቪዲዮ እየታየ ነበር ታዲያ እና እሱ ነው አይደል ልጁ ውጃው እኮ ነበር። አዎ እዛ በኋላማ መጣው። እሺ አሁን ስንት ነው የተሰዋው? ለጊዜው ምን ይሉትና ሙሉ ቀን ታናሽ ወንድም ተመቶ ሲያዩ ራሱን አጥፍቷል። ማን ሙሉ ቀን ታናሽ ወንድም ተመልከቱ። እንግዲህ ወንድሙ ተመቶ ሲያዩ ደግሞ ራሱን ታናሽ ወንድሙም አጠፋ እና ያንኛው ተመታቱ። እንደዚህ እየተደረገ ይህንን እልቂት ለማስቀጠል ነው። በዚህ ህብደት ላይ ያላችሁ ሰዎች እኔ እንደ ሻዕቢያም ሁኑ እንደ ግብጽ የትኛውም ላይ ማንም ሁኑ ማንም ይህንን ጥፋት የምትደግፉ ሰዎች አውሬዎች ናችሁ፣ ኃጢአተኞች ናችሁ፣ የፉኝት ልጆች ናችሁ፣ አሪዮስ ናችሁ። እናንተን ከምድር ላይ ካልጠረገም እኮ እግዚአብሔር ራሱ አምላክ አይደለም ወደ ማለት እስከሚያሰድ ማንን ነው የሚቀጣ ታዲያ? እንጂ የሚያኮራ ነገርም የለም። ይህንን መከራ ለማስቀጠል ይህንን እልቂት ለማስቀጠል አስቡት። ገንዘብ ታወጣላችሁ፣ ሀብታችሁ፣ ዕውቀታችሁ፣ ፖለቲከኛነታችሁ፣ እድሜያችሁ፣ ጤናችሁ ሁሉ ለዚህ ለህፃናት እልቂት ለዚህ መረንና መሪህ ለሌለው የጭንጋፎች መጫወቻ ያልሆነ የጭንጋፎች መሪ ሳትፈጠሩ መንገድ ላይ የቀራችሁ ሰው ሆናችሁ ተፈጥራችሁ የጨነገፋችሁ ተልኳችሁን ሳታሳኩ ዳቢሎሳዊ ማንነት ወርሳችሁ የምትማግጡ ሰዎች ናችሁ። ዋጡት። እየጮኻችሁ ታልቃላችሁ። ማንም ይሁን ማንም ቆሻሻን ማጥፋት አለበት። መንግስት ስለሆነ መንግስት ውስጥ ያለም ቆሻሻ ማጥፋት አለበት። ኢትዮጵያን ያሻገረ ዓለምን በሰላም ያሰደ ብቻ ነው የምንደግፈው። ከዛ ውጭ ሆናለሁ ጉልበት አለኝ ምን አለኝ ሰላምን እንድላለሁ እብሪት አለኝ ስልጣን አለኝ አይሰራም። ሀብት አለኝ አይሰራም። ይልቁንስ ሰው የሆነ ሰው ይሁን፣ የሰው ዋጋ ያውጣ። ሰው ሆኖ አውሬ ሰው ሆኖ ሰውን የሚገል የለም። ውሻን አይገልም፣ ጅብን አይገልም። ከዛም በታች ነው ይሄ። እዚህ ላይ ያላችሁ ሰዎች በሙሉ ነውረኞች ናችሁ፣ ነውረኞች። ስለዚህ ሙሉ ቀንም ሊቀርስ ላይቀርስ ይችላል። ከባድ ቁስለኛ ነው። በጣም ከባድ ቁስለኛ ነው ነው እና በምን ላይ ነው? ምን ደረጃ ላይ ናቸው? አሁን ምንድነው ያማነቀ እየቀበሩ ነው። እየመጡ ነው ወደዚህ። ያኛውስ ወደ ሕክምና ለተና ይታስ የትንሹስ እናንተ ተቀበሩ ሁለቱም የማክሰኞ ትግል ተበላሽቷል። አንተ ተበላሸህ እኮ የማክሰኞ ትግል ገለውታል። ገደሉት እኮ አላድሮም። አንተ ብዙ ምራሽ ጠይቆ ነበር አይደል? ይሄ ደግሞ ሁለተኛው ስልክ ነው። ማክሰኝት አካባቢ ወደዛ ወደ በለሳ ምዕራብ በለሳ ወይም ደግሞ ጎንደር ዙሪያ የሚባለው ማለት ነው። ይሄ ታጅ በፊት
ሙላው ያዘት የገባው ነው ገባም ያልገባም አልገባም። አዎ የት አካባቢ ነው አንተ? አለው አንድ ጎጣ አይደል ቁጭ ብለን ነው ተራራ ነው ሙሉ ተራራ ነው ማለት አልተገናኛችሁም እንዴ ነበር ጋር? ኧረ እነሱ ጋር በዚያው ተቀመጥናል። እናንተ በሱ አዲስ ነገር ሲኖር ደውሉልን እንደውላችሁ ተባብለን በስልክ ላይ አይደል? አዎ በስልክ አዲስ ነገር ሲኖር ደውሉልና ብዙ ማንራራቅ እንዴት ነህ ታዲያ? ተመስገን ነው እንጂ ኧረ እኔም አለሁኝ። በጣም አስጠልተውኛል ብታይ የገባውላ እና አባት እያለ አለሁልህ ተመስገን ነው እንጂ አሌክስም ገብቷል መሰለኝ። ገብቷል አሉ ትናንት። አዎ ትናንት ገብቷል ብለውኛል። ትናንት ገባ የፈሪ ላይ ቤት የገባለት ብሬን የወረዳ ዘንድሮ ኧረ አንሸረቀቀው ኮይን ብሬን ለወረዳው ነው ብለን ነው። ወረዳው አይቀመጥ ይሄዳል፣ ግን ያው በወረዳው ስም ነው እንጂ። አዎ ስንት ብሬን ይዞ ገባ ደግሞ እሱ? እንጂ አባቱን ይዞ እንደገባ ብቻ ብሬን ይዞ ነው ገባ። ስንት ራሱን? 10 ራሱን። አይ ታሪክ ምን ሆነ ገባ። ድሮም ትግሩን ገለው ነበር፣ አሁንም ደግመህ ልትገለው ወጣ። አሁንም ደግመህ ገደልከው ዙራ አልኩት እና እኔ ትግራይ ጋር ሆኜ መዋጋት አለብኝ። ስንት ጓደኞቻችን አተናል። እንግዲህ ከትግራይ ጋር ሆኜማ ልዋጋው ለማን ደስ ይበለው ብሏቸው ነው የገባው ማለት ነው። እና ያለው እውነታ ይሄ ሆኖ ሲያበቃ እነ መሳይ ደግሞ እንደዛ ሆነ ይላል። እኔ ሰውም ለራሱ መቀኛ ስለሆነ እንጂ ጉዳዩ አልገባው ብሎት አይደለም ብዬ ነው ያባብስ ስራዎችን ሰርቶ መሄዱ ይታወሳልና እዚህ ጋር ተያይዞ በዛ አካባቢ ያለ የኦሮሚያ ሚኒሻ እና ሌሎችም ጥምር ኃይል በሚል የመከላከያ ዩኒፎርም አልብሶ አምጥቶ አለኝ ከሚለው ኤሊት ፎርስ ጋር በተለይ በዚህ በይፋት ራሳ ቀጠና ላይ አስገብቶ ነበረ። በጣም በሚገርም ሁኔታ እኔም በአካባቢው ነበርኩኝ፣ እዛ ፍልሚያ ላይ ነበርኩኝ እና ማጥቃት የሚያደርግ ኃይል አለ። ከኋላ ደግሞ በሰፊው አይሱዚ እና ኤፍኤስአር እያስጠጉ የማህበረሰቡን ሀብት ንብረት የሚዘርፉ ደግሞ አሉ። ይሄ ደግሞ በጣም አስገራሚ ነገር ነውና በወቅቱ እዛውም ስለነበርኩኝ አንዳንድ የገበሬ ማህበረሰቦች በጣም በሚያሳዝን ሁኔታ ተፋልመው እንግዲህ አንድ እዚህ ላይ እንደው በቀላሉ ልጠይቅ አድማጭ ተመልካቹን፣ ድል አደረግን አንበረከክ ነው የእንተናን ሰራዊት ምናምን ቶሎ ጸያፍ መቼም የማያወሩት ነገር የለም። በእነሱ አይነት የረከሰ ገለጣ ባንጠቀምም አሸነፍ ነው አሽመደመር ነው በታተን ነው ከጥቅም ውጭ አደረግ ነው ይላሉ። በዚህኛው ደግሞ እዛው ነበርኩ እዛው እንኳን ይሄ ሰውዬ እያለ የገበሬውን አዝመራ እንደዚህ እየጫነ ነበር። መንግስት እየጫነ እንግዲህ እንደው ጫነ በሚለው እኮ ወሰዱና ለምን ታዲያ አላስጣልከውም በሉት። በቃ ጫነ የሚለውን እንደው እንመነውና ታዲያ አንተ እዛ ተቀምጠህ አንተ ባለህበት አሸነፍኩ እያልክ እያወራህ አንተ ባለህበት መንግስት መጦ የሚዘርፍ ከሆነ የታለህና ነው እንኳን ሌላ ቦታ ልትመጣ እዛ መቻለህ ይሄን ያወራል በሚያሳዝን ሁኔታ ማለት ነው። እና ይሄንን ያየ አካባቢ ማህበረሰብ ፈጽሞ ወደ ጫካ ነው የገባው። ጫካ ከገባ በኋላ መፋለም ነው የያዘው። በዚህ አጋጣሚ ከፊት አጥቂ ኃይል ያልኩ የዚህ ጠላት የአብይ አህመድ ወንበር አስጠባቂ ኤሊት ፎርስ አለኝ የሚለው ኤሊት ፎርስ ወደፊት ገበሬ ማህበረሰቡን እያጠቃ ከኋላ አይሱዚ ያስጠግቶ የሚዘርፍ ኃይል አለ። ያ የሚዘርፍ ኃይል ደግሞ ልክ ቀበሌ ላይ ያለውን ሙሉ የንጹሃን ንብረት ከጫነ በኋላ ያሉትን ሴቶች እና ህፃናቶች ንብረታቸውን ጭሮ ቻው ሲል ነበረ እና በጣም በሚያሳዝን ሁኔታ ትልቅ የሰብአዊ ቀውስ ትልቅ የት ነበር አንዴ እንደ ጀግና ማውራት አንዴ ደግሞ ክስ መጮህ። እኔ ፕሮፓጋንዳችሁ ሁሉ ሲያስጠላ አንዱ የሚገርመው ነገርና አማራ ክልል ላይ ሰው የለም ወይ በተለይ የፖለቲካ አንኛ ነኝ ነፃ አውጪ ነኝ ዲያስፖራ ነኝ የሚለው ላይ ሰው የለውም እንደዛ ክልል ላይ እንዴት በዚህ ልክ የተወለጋገደ ፕሮፓጋንዳ እንኳን እንደው ከጀማመሩ ጀምሮ እንደው ማንም የሚያፍርበት ማንም የሚሸማቀቅበት አንዴ እንደ ጀግና እዚህ ጋር ሲያወራ ቆይቶ ቀጥሎ ደግሞ ሰብአዊ መብት ሴቶችን እንዲህ ብሏቸው ንብረታቸውን ጭኖ ብሎ የሚያወራ ይሄንን የሚሰማና ደግሞ የሚነዳ እኔ ከምኑ ይባላል ከዝንጀሮ ቆንጆ ማንን ይመርጣሉ? ለማንኛውም ካሸነፋችሁ መልካም ማሸነፍ እንገናኝ በድል። ይሄን የምትሰሙ ሰዎችን መልካም እብደት እስከ ቀብር ይሁንላችሁ። ኢትዮጵያ በድል ትቀጥላለች። ኢትዮጵያ የሰራላትን የጠበቃትን ያከበራትን ታከብራለች። አዋርዳታለሁ ያለውን ሁሉ ደግሞ በቁሙ ራሱን በራሱ በልቶ የእብድ ውሻ እንደያዘው አህያ ራሱን ነክሶ ራሱን በልቶ ራሱን በራሱ እንዲቀብር ታደርጋለች። ያ ነው የማውቀው ኢትዮጵያ አምላክ ፍርዱን እንደሚፈርድ ማለት ነውና ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ባንዳ፣ ጽንፈኛ፣ ዘረኛ፣ ገዳይ፣ ደፋሪ፣ ደም አፍሳሽ የትኛውም ቦታ ላይ ይቀመጥ ይቀበራል፣ ይጠፋል።
ባለስልጣን ይሁን የሃይማኖት አባት፣ ባለጸጋ ይሁን ማንም ይሁን ደም አፍሳሽ ደፋሪ ይደፈራል፣ ይቀበራል፣ ይዋረዳል። ኢትዮጵያ ትቀጥላለች።